እንዲያው ይዙ የምትባለው ወንድሜ ማለት ነው። እውነት እንዲሁ ለሄሉ የማትሆናት ከሆነ አብረሃት የማትቀጥል ከሆነ እባክህን ብዙ መንገድ አትጓዝ። ይሄ መልእክቴ ነው። በጣም የወደደችው ልቧን የሰጠችው ልበል ሄሉ ፈገግታዋ ከዚህ ልጅ ጋር የተለየ ነበርና በመሀል ግን ይሄ ልጅ ብጥብጥ አረገው እንጂ ያረገው እውነት ይዙ የሚባል ልጅ ወዴት ተገልብጦ እንዲሁ አላውቅም። ወዴት ተሸብሮ የሆነች አብሯት የሚሰራ ቀይ ልጅ ነበረች። ወደ እሷ መልሶ አብሯት የሚሰራው በነገራችን ላይ ያቺ ቀይዋ ልጅ የጁን ዳንኤል እህት ናት ማለት ነው። የእሱ እህት ናት። ከዛች ጋር መልሶ ደግሞ ሊሄድ ይሆን አላውቅምና በቃ ሰሞኑን ግን ምንም ቢላት ግን እሷ ሁሉንም ችላ እያየችው ያለች ልጅ ናትና እባክህን የማትሆና ከሆነ አብረሃት የማትሆን ተሆነ እያስመሰልክ ልቧን አትስበሩ። እየመጣችሁ ልቧን እየሰበራችሁ አትሂዱ እባካችሁ። እውነት ለመናገር ወንድሜ እባክህን አንተም በቲክቶክ አውቃለሁ በጣም ጸባይ ሰናይ ምርጥ የሆንክ ልጅ ነክ። ግን ደግሞ ሄሉ በዚህ ልክ ለአንተ ቦታ ሰጥተህ እንዲዚህ የምታደርጋት ከሆነ በጣም በጣም ያስጠላል፣ ይደብራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ኮሜንት ማድረጋችሁን እንዳትረሱ። እንግዲህ ሰሞኑን ኢዛና የሚባለው ወንድማችን ከቤተሰቦች ጋር ላስተዋወቅሽ በሚል ቪዲዮ ጀምሮ ነበርና መጨረሻ ላይ እኔ ከእሷ ለመራቅ ፈልጎም እንደሆነ አላውቅም። እሷ ግን ምንም የሚያስከፋ ነገር እየተናገረች አይደለም። ምክንያቱም ከሱ ጋር ሆና በጣም ፈገግታዋ ፈክቶና አምሮ እየታየ ነበረ። ነገር ግን በመሀል አበላሸውና ሰሞኑን ትንሽ ሄሉን ከፋት። ስለዚህ ወንድሜ አንዳንዴ የሚሆንንን ሰው አናቅም እኛ ሰዎች። አሁን ሄሉ ጋር አብራችሁ ብትሰሩ አብራችሁ ብትሆኑ በጣም ትልቅነት ነው ብዬ ነው የማስበው። እኔም በጣም አያችሁ ከተላችሁ ነበር እውነት ስነግራችሁ። ሰሞኑን ላይ ግን ብጥብጥ ስለሆነ ቪዲዮ ወኝ ራሱ አይልም እያየንም አይደለም። ምክንያቱም እነሱ ፍቅር እያሉ እየተጫወቱ ሲመጡ እነሱን ለማየት ጉጉት የሚያስብል ነገር አለ። ግን ደግሞ ጭቅጭቅ ከሆነ ደግሞ ብዙ ሰው አይወድም እና እውነት እንዳትጎዳት ሄሉን እባክህ የማትሆና ከሆነ ብዙ መንገድ ሳትሄድ ካሁኑ መሄድ ይሻላል ብዬ ነው የማስበው። ከዚህ በላይ ከቆየ በጣም ትጎዳለች ጋይስ። ሄሉ ከማንም ጋር ስትተቃቀፍ አይቻል ከዚህ ልጅ ጋር ግን በጣም ትተቃቀፋለች ምናምን። አንዳንዴ ምን ልበላችሁ በቃ ሰውን አምናችሁ ልባችሁን ስትሰጡት ያ ሰው በእምነቱ አይገኝላችሁ። ይሄ ነገር አለ እና ይቺ ልጅ ተንከባክብ ብትይዛት ነገ ስኬታማ ትሆናላችሁ። ስኬቴ ነሽ ብላ ታመሰግናት ነበረ። ነገር ግን አንዳንድ ወንዶች ቀይ ስታዩ ቀይ፣ ጥቁር ስታዩ ጥቁር፣ ጠይም ስታዩ ጠይም እንደዚያ ስለሆነ ሁለዚህም እያያችሁ መኖር ነው የሚመስለኝ ማለት ነው። እና ይሄን ለማለት ነው የመጣሁት ጋይስ። ይሄንን ቤት እንግዲህ አበረታቱኝ፣ ወዳችኋለሁ። እዮብ ምርጥ ወንድም ነው በእውነት ይመች። ወንድም ማለት እንደዚህ ነው። እንደዚህ መክር አስታርቃቸው እስኪ። እሺ የሚል ከሆነ ካላለ በቃ ምንም